ምክንያት ሳይኖራት ለምን ትደውላለች? ሰላም ልትለኝ ነው። እሺ መድኃኒት ውስጥ የት ነው ያለው? የምን መድኃኒት? አቀባጥሪ በእናትሽ ሁሉንም ነግራኛለች። እሺ እሺ በይጂና አንቺ እሺ ጠብቀኝ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝዝት ይበልልኝ። ሰብስክራይብ እያደረጋችሁ ለምታበረታቱ በጣም አመሰግናለሁ ውዶቼ። አሁንም እንደተለመደው ሰብስክራይባችሁ ከኔ አይለይ። የእናንተ ሰብስክራይብ ለኔ ብርታቴ ነውና በጣም አመሰግናለሁ ውዶቼ። ዛሬ ይዤ የመጣሁት ርብቃን ድራማ ክፍል 27 ነው ማለት ነው። እዩና የአቤል የመጀመሪያው ጓደኛው ግንኙነታቸውን በጣም እያጠነካከሩ ነው። በአንድ ክላስ ውስጥ አብረው አድረው ምናምን ነገር። ከዛ እዩ አትኩሮ ያያታል። አትኩሮ የሚያየውን እንትኑን ነው የተሰራችው ታቱ አለ። ታቱን በጣም ያየዋል ማለት ነው። በጣም አትኩሮ ሳይ ምንድነው አትኩሮ የምታየኝ ብላ ትጠይቀዋለች ማለት ነው። ስትጠይቀው አይ የተሰራሽውን ታቱ በጣም አይቼው አላውቅም ምናምን፣ እንዴት ይህንን ሁሉ አብረን ስናድር እንዴት ምናምን ብላ ትለዋለች ማለት ነው። ከዛ በኋላ አይ እኔ አትኩሮ ያላየሁሽ ምናምን፣ ግን ይህን ታቱ የማውቅበት ቦታ አለ ምናምን ብሎ ይላታል ማለት ነው። ከዛ በኋላ በጣም እየቀለደባት እያለ በጣም ትናደድና ይህን ያህል እስካሁን እንዴት ሳታይ ምናምን ትለዋለች። ከዛ አይ ስቀልድ ነው ምናምን ይላታል። ከዛ ቢሆን ይሻላል ምናምን ትለዋለች ማለት ነው እሷ ደግሞ ማለት ነው በቃ ሊሄድ ምናምን ብሎ እንትን ሊነሳ ሲል የዛችን ነገር ደግሞ ሰሞኑን እንጨርሰዋለን ምናምን ትለዋለች ማለት ነው ይላታል ማለት ነው ለሷ ማለት ነው። እሷ ደግሞ ለሰራተኛዋ ደግሞ ያለውን ነገር እነግራታለሁ ምናምን ትለዋለች። ልክ ተነስቶ ሊሄድ ሲል ማለት ነው። ከዛ ደግሞ ሳልነግርህ ምናምን ትለዋለች ማለት ነው። ምኑን ሲላት አይ አቤል ደውሎ ነበረ ብሎ ድንግጥ ይልና እና ምን አለሽ ምናምን ብሎ ሲጠይቃት ለምን መጣሽ ቤት ምናምን ነገር ሲለኝ፣ ከዛ በኋላ አይ አቤልን እዩን ፈልጌ ነው ምናምን ትለዋለች ማለት ነው። ስትለው ድንግጥ ይልና ያምሻል እንዴ ምናምን ብሎ ይላታል ማለት ነው። ከዛ እሷ ደግሞ አይ ስቀልድ ነው ምናምን ትለውና አይ ለምንድን ነው የመጣሽ ምናምን ሲለኝ ማሚ ናፍቀኝ መጥቼ ከዛ በኋላ እናትን ሳይ እየዋልኩኝ ምናምን ትለዋለች ማለት ነው። እዩ ደግሞ ጎበዝ የኔ ጀግና ምናምን ይላታል። እሷ ደግሞ እኔ አሳልፌ አንተን የምሰጥ ይመስላል ምናምን ስታይ አይ አውቃለሁ ምናምን ነገር ይልና እሱ ቻው ብሎ ስሟት ከቤት ውስጥ ይወጣል ማለት ነው። ማሚ ታማ ሳሎን ተኝታለች። ርብቃ አቤል አንድ ላይ ሆነው እያስታመሟት አብረው ቁጭ ብለዋል ማለት ነው። እዩ ከአቤል ጓደኛ ከተለያየ ጀም ሲመጣ እነሱ ሶስቱ ተቀምጠው ማሚን እያስታመመ ነው። እሱ ያው እያሾፋባቸው ነው ያለው። እናንተ ምንድነው ማሚ እስካሁን አልተሻላትም ምናምን ብሎ ሲላቸው እስካሁን አንተ ትዞራለህ እና ቁጭ ብለህ እንትን አታስታምማትም ብሎ አቤል ይለዋል ማለት ነው። ከዛ በቃ እናንተ ዝም ካላችሁ ብሎ ብድግ ብሎ እና ቆየ ምናምን ብለው ሁሉም ይሉታል ማለት ነው። ከዛ በላይ የርብቃ ጓደኛ እሷም ትመጣና እዩ እስካሁን አልመጣም እንዴ የት ሄደህ ነው እንደዚህ የቆየከው ምናምን ስትለዋለች ማለት ነው። አንቺም ናፍቀሽኛል ምናምን ይላታል ማለት ነው። አዎ ምግብ አልበላው አልጠጣውም ምናምን እያለች ትለዋለች ማለት ነው። ማሚ ተኝታ ሳሎን ላይ ቁጭ ብላለች። ሳሎን ተኝታ እንዳለ እዩ እየቀለደ ወረቀት ምናምን ከፊት ለፊቱ ያነሳና ሲያይ ልጅ የሚል ነገር ያያል ማለት ነው። ከዛ እሱን ሲያይ ምንድነው የማን የጻፈው ምናምን ነገር ሲል አቤል ደግሞ ማሚ ነች የጻፈችው ልጅ ብላ ተወችው። ከዛ በኋላ ዝም አለች መናገር አቃታት ምናምን ብሎ ይላታል።
አዎ በቃ የሆነ ነገርማ ይኖራል ትላለች ርብቃ። በማሚ የሆነ ነገር አለ፣ ልትናገር የፈለገችው ነገር አለ። ያው ታማ አንደበቷ ሁሉ ተዘግቷል ማሚ። ከዛ ደግሞ ያው ስለ ማሚ እዮብ ስለሚያውቅ አዎ የሆነ ነገርማ አለ ምናምን እያለ ሊነግራቸው እየፈለገ እየቀለደ ይላቸዋል ማለት ነው። ርብቃ ተነስታ ስትሄድ ማለት ነው። ርብቃ ያው ማሚን ቁጭ ብላ እያስታመመቻት ተነስታ ስትሄድ አይኗ የማሚ አይን ከርብቃ ጋር ነው የሚከታተለው ማለት ነው። ከዛ ተነስቶ እዮብ ምን አልሽ ምናምን ነገር ብሎ ይላታል። እንዲህ ስትል ማለት ነው ማሚ ታማ ተኝታ ማለት ነው። ከዛ በኋላ ማሚ ልትናገር የፈለገችው ነገር አለ፣ ግን ያው በበሽታ የተነሳ አንገቷ አንደበቷ ተዘግቷል። እዩ ደግሞ በጣም እንትን እያለ በጣም ልትናገር የፈለገችው ነገር አለ፣ አንገቷን ቀና አድርጋት ምናምን እያለ እንትን ሲል አቤል ደግሞ በጣም ነው ያሳዘነችኝ ምናምን እያለ ይላል። ርብቃና ርች ተነስተው ወደ ኩሽና ይገባሉ። እየገቡ እንዳለ የርብቃ ሰራተኛ እነ ርብቃ ቤት ያለችው ሰራተኛ እና የአቤል የድሮ ጓደኛው ስልክ ተገናኝተው እያወሩ ነው በስልክ። ምን አዲስ ነገር አለ ምናምን ብላ ትጠይቃታለች። የአቤል የበፊቱ ጓደኛው ማለት ነው። ሰራተኛዋ ደግሞ አረ ብዙ አዲስ ነገሮች ብዙ አዲስ ነገሮች አሉ ምናምን ትላለች። እና ምን ትጠብቂያለሽ ትላታለች የአቤል የድሮ ፍሬንዱ ማለት ነው። እና ንገሪኝ ምናምን ስትላት ብታይ ማዘሯ ወድቃ መናገርም እንትን ማለትም አትችልም ምናምን እያለች ትላታለች። እና ባልሰማ ኑሮ ሳትነግሪኝ ምናምን ስትላት አይ ስላልተመቸኝ ነው ምናምን ትላታለች ሰራተኛዋ። እና እንዴት አወቅሽ ምናምን ትላታለች ሰራተኛዋ ለአቤል ለድሮ ፍሬንዱ ማለት ነው። ስትወርቅ እኮ እዛ ነበርኩኝ ምናምን ትላታለች የአቤል የበፊቱ ጓደኛው ማለት ነው። እኛ ጋር ነበርሽ እንዴ ምናምን ስትላት አዎ ነበርኩኝ ምናምን ትላታለች ማለት ነው። እንዴት መጣሽ ብላ እየጠየቀቻት እንዳለ እና ያንን ነገር በደንብ አስቀምጠሽዋል እንዴ ምናምን እያለች የአቤል በፊቱ ጓደኛው ትጠይቃታለች። ሰራተኛዋ ደግሞ ምኑን ትላታለች ማለት ነው። መድኃኒቱን ነው እንዴ? አይ እሱንማ በደንብ ደብቄ አስቀምጫለሁ እያለች ትላታለች። አሁንማ ከተደበቀበት ቦታ የሚወጣበት ሰዓት ደርሷል እያለች ትላታለች የአቤል ጓደኛ ለሰራተኛዋ ማለት ነው፣ የድሮ ጓደኛው ማለት ነው። ልጥለው ነበረ እንዴ ምናምን ነገር ብላ እያለች ስትላት ሰራተኛው እንዴ ስጫት ብዬ እኮ ነው የሰጠሁሽ ምናምን ትላታለች ማለት ነው። ስጫት እንጂ ለማን ብላ ሰራተኛው ደግሞ ትደነግጣለች። ለርብቃ ነው ምናምን ስትላት አዎ እንዴ ለርብቃ ነው እንዴ ትደነግጥና ሰራተኛው ይሻላል እንዴ ምናምን ስትላት አዎ ትላታለች የአቤል በፊቱ ጓደኛ ማለት ነው። ከዛ ሰራተኛዋ እኔ በጣም ይቅርብኝ እንደዚህ አይነት ነገር ማድረግ አልፈልግም፣ እኔ የፈለግሽው ነገር አደርግልሻለሁ ስትላት በቃ ተይው እሱን ምናምን ስትላት እንዴ የምርሽን ነው ምናምን ብላ ሰራተኛው ደስ ብሏት እንትን ስትል አዎ በቃ እዚህ የቀነስኩት አለ እሱን ለእናትሽ እሰጣታለሁ ብላ ታስፈራራታለች ማለት ነው። እና ለርብቃ ልሰጣት ነው ልትወልድ እኮ 2 ወር ቀርቷታል ምናምን ስትላት እንግዲያውስ በቃ ምርጫሽን ምረጪ ምናምን ትላታለች ማለት ነው። ለእናትሽ እሰጣለሁ ምናምን ብላ ስላስፈራራቻት እሺ ብላ ትላታለች ማለት ነው። ሰው በማይኖሩበት ሰዓት አይተሽ በምግብ ስጫት ምናምን ትላታለች። እሺ ትላትና በጣም ደንግጣለች። አንተም ቦጊ እናትሽን አስቢ እያለቻት ሰራተኛዋ ደግሞ በጣም ደንግጣለች። በጣም ፍራቻ ላይ ነው ያለችው። ግን ምናምን ስትላት ግን ምን የሚባል ነገር የለም እናትሽን አስቢ እያለቻት እያስፈራራቻት ነው ያለችው። እናትሽን እንድትሞት አትፈልጊማ በማታውቂያት ልጅ ምናምን ስትላት እሱማ ትክክል ነሽ በቃ በቶሎ ጨርሺ እያለች እየነገረቻት ነው። እሺ ብላታለች። ከዛ ተለያዩ፣ ስልካቸውን አቆሙ። ርብቃ ክላስ ሄዳ ርች ስትገባ
ርብቃ አስተያየቷ በጣም የሚያስፈራ የሚያሳዝን ነበረ። ርብቃ እንዴት ለምን እንደዚህ ተኛሽ ምናምን እያለቻት ትቆጣታለች። እንደዚህ ምናምን ለምን ትተኛለሽ ሆድሽ ተንጠልጥሎ ምናምን እያለቻት የመከረቻት ነበረ። የርብቃ ጓደኛ ርች በጣም ምርጥ የሆነች ጓደኛ ነው ያለቻት። ምን አለ ለእኔም እንደዚህ ብታስቢልኝ ምናምን ስትላት አይ አስብልሻለሁ እኮ ግን እንደ ልጁ አይሆንም እያለቻት ትላታለች ማለት ነው። ምቀና መሰለሽ እንዴ ብላ ርብቃ እያለች እየቀለደችባት አረ እኔ ባንቺ ምቀና ይመስልሻል እንዴ እያለች ሪች ትላለች ማለት ነው። ሪች ደግሞ ለርብቃ አወራች እኮ ምናምን ትላታለች። ማሚ አዎ ምን አወራች ምናምን እያለች ስትጠይቃት ትንሽ አወራች ግን ማንም የሰማት ነገር የለም ትላታለች ማለት ነው። አይ እንኳን አወራች ትንሽ ለውጥ መኖሯ ጥሩ ነው እያለች ርብቃ ለርች ትላታለች ማለት ነው። አቤል ደግሞ እዩ ምንም አይጨነቅም ለእናቱ ምናምን ስትል ርብቃ ደግሞ አረ እናቱ አይደለች እንዴት እሱስማ እንዴት አይጨነቅም እያለች ርብቃ ትከራከርለታለች ለአቤል ማለት ነው። እና በቃ እሱን ታየው ሪች ለርብቃ እሱን በቃ ታየው እና ቀጠሮሽ መቼ ነው ምናምን ትላታለች ማለት ነው። ስትላት እሱን እኔ እንጃ ረስቼዋለሁ መቼ እንደሆነ ራሱ ምናምን አላውቅም እንዴት አታውቂም ምናምን ነገር ትላታለች ማለት ነው። በቃ ወረቀቱ ላይ ያለ ምናምን ነገር እና ወረቀቱ ላይ እናያለን ምናምን ነገር ትላለች ማለት ነው። በቃ እንሄዳለን ርች ምናምን ትላታለች ርች ሐኪም ቤት ማለት ነው። ርብቃ ደግሞ አይ ካንቺ ጋርማ አሁን አልሄድም በአሁኑ ከአቤል ጋር ነው የሚሄደው ምናምን ትላታለች ማለት ነው። ርች ደግሞ እሺ በቃ እሺ ትላትና ብድግ ብላ ተነስታ ትወጣለች ማለት ነው። ማሚ አቤል ማሚ እዩ አንድ ቦታ ሆነው ሳሎን ቁጭ ብለው ማሚ ያው ሳሎን ሶፋ ላይ ተኝታለች። እነሱ ሁለቱ የሚጫወቱት ጨዋታ እየተጫወቱ እንዳለ አቤል እዩ ለአቤል የሆነ ነገር የምነግርህ ነገር አለ ምናምን ይለዋል። ስለምንድነው የምንነግረኝ ምናምን ስለ ማሚቴ ምንድነው ስለ ማሚቴ ስለ ቤተሰቦቿ ይላል። ለምን ቤተሰቦቿን አፈለግለትም እያለ ለአቤል እዩ ይለዋል ማለት ነው። ቤተሰቦቿ እንደዚህ ሆና ምናምን ነገር ማየት አለባት ምናምን እያለ እየቀለደበት ነው ያለው። እሱ አቤል ደግሞ እኛን ቤተሰብ የላትም ምናምን ብሎ ይላል ማለት ነው። ሁለተኛ እንደዚህ እንዳትል ምናምን ነገር እንዲህ ስትል ማንም እንዳይሰማ ብሎ አቤል ለእዩ ተነስቶ ሲሄድ በቃ መጣው ምናምን ብሎ ሲሄድ እንዴት ማሚን ጥላት ነው እንዴ የምትሄደው ምናምን ነገር ይለዋል ማለት ነው። ጨንቆታል በጣም ጨንቆት ከዛ በኋላ መጣው ምናምን ብሎ ተነስቶ ሲሄድ እዩ በጣም ጨነቀው። ምክንያቱም ሊያስታምም አልፈለገም። ያው እንደሚታወቀው በባህሪው እየቀለደ ነው። እሱ ደግሞ የሆነ ነገር አላማ ይዟል። የሁሉንም ነገር ለማለት ነው የሚፈልገው። እዩ ተነስቶ ሲሄድ እንዳለ ወደ ርብቃ ጋር ነው። ርብቃና ርች አንድ ክላስ ውስጥ ሆነው ርብቃ ተኝታ ገብቶ አሁንም አላለሽም እያለ እየጠየቃት ነው አቤል ልወጣ ነው ምናምን ብሎ ለርብቃ ይላታል። ርብቃ ደግሞ አይ መሽቷል እኮ በዚህ ሰዓት እንዴት ትወጣለህ ምናምን ትለዋለች። አቤል ደግሞ አይ ተመልሼ እኮ እመጣለሁ ብዙም አልርቅም እያለ ይላታል። በቃ እሺ ትለዋለች። ወይ አብሬክ ልምጣ ምናምን ነገር ስትለው አይ ብርድ ነው አሁንም አይቻልም ምናምን ነገር አይ ችግር የለውም ትለዋለች ርብቃ ለአቤል። ዛሬማ ለስራ ጉዳይ ነው እንጂ አብረን ብንወጣ ደስ ይለኝ ነበር ይላታል ርብቃ አቤል። በቃ እሺ ቻው ምናምን ብላው ነገ ቀጠሮዬ ነው የሐኪም ቤት ምናምን ትለዋለች ለርብቃ ለአቤል። ኧረ እባክሽ ረስቼው ነበር ይላታል እሱ ረስቶት ነበር ማለት ነው የህክምና የወረቀቷን። ከዛ በኋላ እሱ እንትን ይላል እሺ ወይኔ ረስቼው ምናምን ነገር ይለና በቃ ሂጄ ልምጣ ብሎ ተነስቶ ይወጣል። እዩ ወደ ሰራተኛው ኩሽና ይገባና
እሷ ኩሽናዋ ደግሞ ሰራተኛዋ ምግብ ላይ የሆነ መድኃኒቱን ልታረግ ነው መሰለኝ እንትን እያለች እያለ እዩ ይመጣና የአቤል የድሮ ጓደኛዋ አልደወለችም እንዴ ምናምን ብሎ ይላታል። ደውላለች ምን አለች እሺ ምናምን ሲላት አይ ሰላም ልትለኝ ነው ምናምን ብላ እየተባበቀች ነው። እሱ የሚያውቅ መስሏታል፣ ግን ያው እሱ ሁሉን ነገር ያውቃል። መድኃኒቱን የታለ የታደረግሽው ምናምን ሲላት የምን መድኃኒት ብላ ትደነግጣለች ሰራተኛዋ። አረ እሱ ሁሉን ነገር እኮ ለእኔ ነግራኛለች ምናምን ነገር ትለዋል ይላታል እሷ ማለት ነው። ሰራተኛዋ ደግሞ እሺ በቃ መጣሁ ብላ መድኃኒቱን ልታመጣ ሄደችና መድኃኒቱን አመጣችና ሰጠችው። ስትሰጠው መድኃኒቱን ያየውና ማለት ነው ይህ መድኃኒት በጥንቃቄ አንቺ ጋር አስቀምጪው ብሎ ይሰጣታል ሰራተኛዋ ማለት ነው። ተመልሶ መድኃኒቱን በጥንቃቄ አስቀምጪው ብሎ ይላታል ማለት ነው። ሰራተኛዋ ደግሞ እሺ ትልና ትወስዳለች። እሱ ከዛ ይወጣሉ ከኩሽናው ወጥቶ ወደ ሳሎን ይመጣል ማለት ነው። ሳሎን ርብቃና የርብቃ ጓደኛ ርች ማሚ አንድ ላይ ነበሩ። መጥቶ እሱ ከነሱ ጋር ይቀመጣል። ማሚ ርብቃ ከማሚ አጠገብ ቁጭ ብላ ነበረ። ያው ማሚ ርብቃ ልትገድላት እያሰበች አይደለ፣ ሆዷ እርጉዝ አይደለ ርብቃ ባለችበት ማሚ ነቅታ ሆዷን ጫን እያለች እንትን ስትላት፣ ያው ሚስኪን ርብቃ ደግሞ ያው የዋህ አይደለች። ምንም እነሱ የርች ስትቆጣ ተነሺ ምናምን ከሱ ጋር ምናምን ነገር እያለች ስትላት አረ ምንም አይደለም ተዋት ምናምን ትላለች። ያው ምንም አታውቅም አይደለም። ከዛ በኋላ በጣም ሲብስባት በጣም ስትጫናት ያማትና ማለት ነው ብድግ ትላለች። ርብቃም የርብቃ ጓደኛ ረች ቁጥታ ታነሳታለች። ከዛ ወደ ሌላ ሶፋ ጋር ታስቀምጣታለች ማለት ነው። ከዛ እዩ ብዬሽ ነበር 50 ልትሆን ነው ምናምን ብሎ ይላል ማለት ነው። አይ እኔ እኮ ስትነቃ ርብቃ ደግሞ አይ እኔ ስትነቃ እኮ የነቃች መስሎኝ ነው ምናምን ነገር ትላለች ማለት ነው። ርች ደግሞ እንዴ ብትነቃስ ኖሮ ሆድሽ እንደዚህ ስትጫጫን ዝም ትያታለሽ እንዴ ምናምን ትላታለች ማለት ነው። ርች ያው ጥሩ ጓደኛዋ በጣም ተናዳ ትላታለች ማለት ነው። ርብቃ ደግሞ የዋህ አይደለች፣ ምንም የማታውቅ ምስኪን ነገር አይደለች። እዩ ደግሞ በጣም እያሾፈባት ርብቃ በጣም ነው የምትገርሚኝ፣ ልጅሽን እያፈነች እንደዚህ ስታደርገው ዝም ትያለሽ እንዴ ምናምን ነገር ይላታል ማለት ነው። ርብቃ ደግሞ ያው ምስኪን የዋህ የኔ እናት ከዛ እንደዚህ ያለች አይ ምንም አላደረገችው ምንም አልሆነም ምናምን እያለች እንትን ትላለች። ግን ሆዷን ስለተጫነቻት በጣም እያመማት ነው። ከዛ ርብቃ እኔ እኮ የነቃች መስሎኝ ነው ምናምን ነገር ትላታለች ማለት ነው። ስትል ርች ደግሞ ጓደኛዋ ብትነቃስ ኖሮ የነቃችን መስሎሽ ነው እንዴ እና ምትተውሽ ይመስልሻል እንዴ ምናምን ትላታለች ማለት ነው። እዩ ደግሞ የምስል አውቆ እንትን ይላል የነቃች ብትሆንስ ምናምን ነገር እያለ ርብቃ ደግሞ አረ ትሰማለች ዝም በሉ ምናምን ተስማ ምናምን እያለ አቤል እዩ እያለ አውቆ የምስል እንትን ይላል ማለት ነው። ርብቃ ደግሞ ይደብራታል። በቃ ትሰማለች ምናምን ነገር እዩ ደግሞ ተስማ እንዴ ደግሞ ተመልሳ አትናገርም ምናምን እያለ እንትን ይላል ማለት ነው። ነገሮቹን እየደባበቀ ነው ያለው። የምታሳዝነኝ ርብቃ ነች፣ ምስኪን የሆነች ነገር በእናታችሁ። ከዛ እዩ እያሾፈባት እንዳለ በእናትየው። ከዛ ብላ ርብቃ ደግሞ እንዲህ ስትሏት እኮ በጣም ይከፋኛል ምናምን ትላለች ማለት ነው። እና ቢከፋሽ እኮ አሁን አንቺ በአንቺ ላይ እንደዚህ እያደረገች ምናምን እያለ እያሾፈባቸው ነው ያለው እዩ ማለት ነው። እዩ ለርብቃ ላወራሽ እፈልጋለሁ ምናምን ይላታል። ምንድነው አውራኛ እንዴ ምናምን ስትል አይ እዚህ አይደለም ማውራሽ ወጣ ብለን ሲል ርች ጓደኛዋ ደግሞ የርብቃ ጓደኛ አይ ብርድ ነው አይሆንም ካልሆነ ክላስ ውስጥ ሄዱና አውሩ ትላቸዋለች። እነሱ ብድግ ብለው ተነስተው
ተነስተው ወደ ክላስ ይገባሉ ማለት ነው። በቃ ተያይዘው ወደ ክላስ ይገባሉ። ከዛ በኋላ እሱ ተነፋፈቅን አይደለ ምናምን እያለ ለርብቃ ይላታል ማለት ነው። አዎ ምናምን እያለች ተጠፋፋን አይደለ ትለዋለች እሷ ማለት ነው። ልጅሽም ሊወለድ ነው ምናምን እያለ ይላታል። አባቱም ደስ እያለው ነው ምናምን እያለች ትላለች ማለት ነው ርብቃ ማለት ነው። ገና ከመወለዱ ሳይወለድ እኔንም ረስቶኛል ልጁ ላይ ነው ፎከስ የሚያደርገው ምናምን ብያለች ለእዩ ትነግረዋለች። ምስኪን ርብቃ ማለት ነው። እዩ የመጣው እሷን ያው ሊያጠፋት እንትን እያሴረ ሴራ እየሰራ አይደለ። ርብቃ ደግሞ ለእዩ ለምንድን ነው የፈለገኝ ምናምን ብላ ትጠይቋለች። አይ ማሚቴ ቅድም እኮ ቁጭ ብለሽ ሆድሽን ስትነካ በጣም አሳስቦኝ ነው ምናምን ነገር ይላታል ማለት ነው። እንዴት ምናምን ነገር ምን ማለት ነው ትለዋለች ማለት ነው። አይ ማሚቴ እኮ አውቃ ብትሆንስ እንዴ እንደዚህ እኛ እያየናት ወድቃ እንደዚህ አፏ ተዘግቶ ምናምን አይ ማሚቴን እኮ አታውቂያትም መውደቁን እንኳን እሺ ወደቀች ይባላል ግን ዝምቷን ግን አልወደድኩትም እሱን አውቃ ይሆናል እያለ ይላታል። እሷ ደግሞ ርብቃው ድንገት ትልና እና የኔና ያንቺ ሚስጥር የተደበቀ ነው እና ለማንም እንዳትናገሪ ይላታል። እኔ ከዚህ በፊት ለማን ተናግሬ አውቃለሁ ሚስጥር ምናምን ትለዋለች ማለት ነው። አይ በቃ እያለ ስለ ማሚቴ ይነግራታል ማለት ነው። ማሚቴ አውቃ እንደሆነ ዝምታዋም ያው ዝም ያለችው አውቃ እንደሆነ መውደቋም ራሷን እንደወደቀች ምናምን እያለ ይነግራታል ማለት ነው። ከዛ አንቺን ለመጉዳት ነው ምናምን ብሎ ይላታል። ምን ማለት እንዴት እኔ ምን ልታደርገኝ እያለች ርብቃ ለሱ ለእዩ ትጠይቋለች። ምንድነው እያለ እሱ እየጠየቃቸው ነው ማለት ነው። አይ ምናልባት ልጅሽን ልታጠፋ ነው እቅዷ ምናምን ነገር እያለ ሲነግራት በስማም ብላ አማተባ ትደነግጣለች ማለት ነው። ርብቃ ምስኪን አይደለች እንዴ እንዴት እንደዚህ ታደርጋለች እና እንደዚህ ታደርጋለች ብላ ትለዋለች ማለት ነው። እዩ ደግሞ እኔ እኮ እናቴን ቁጭ አድርጌ እናቴን እማማልሽ እያለ እማማልሽ እናቴን ስለማቅ ነው ይላታል ማለት ነው። ከዛ ርብቃ ደግሞ ትደነግጥና እሺ ትለዋለች ማለት ነው። ለማንኛውም ራስሽን ጠብቂ ምናምን እያለ ይላታል ማለት ነው እዩ ለርብቃ ማለት ነው። እሺ በቃ አመሰግናለሁ ምናምን ትለውና በቃ እዩ ደግሞ በቃ ስንራራቅ እኮ ፍቅራችንን እንትን አልሽው ማለት ሲለ አይ በቃ ይቅርታ ምናምን እያለች ትለዋለች ማለት ነው። በቃ እሺ አንቺ ሂጂ ብሎ እኔ እመጣለሁ ብሎ እሷን ወደ ሳሎን ይልካታል ማለት ነው። እዩ ከእሷ ርብቃ እንደወጣች ክላስ ውስጥ ሆኖ በጣም ይናደድና ጭንቅላቱን ይነካል። ሶፋው አልጋውን በቴስታ ይመታል። ከዛ ርብቃ ደግሞ ወደነ ማሚ በተኛችበት ሪች ባለችበት ትሄዳለች ማለት ነው። ሳሎን ማለት ነው። ከዛ ማሚና ሪች ቁጭ እንዳሉ አዙ ምግብ ሰራተኛው ምግብ ይዛ ትመጣለች ማለት ነው። ልታቀርብ ስትል ሪች ደግሞ እንዴት ትላታለች እንዴ በስንት መከራ እስካሁን ቆየሽ ምናምን ነገር እና እስካሁን ሳታመጪ ምናምን ትላታለች ምግቡን ማለት ነው። ከዛ ሰራተኛው ይቅርታ ምናምን ትላታለች ለሪች ማለት ነው። በቃ እኔን ሲያዩን ማሚን በያት ምናምን እሷም አትሰማም ትላታለች ሰራተኛው። ባትሰማስ በያት ትላለች ማለት ነው። ያው ማሚ ሀሳቧ ሌላ ነገር ስለሆነ ሰራተኛውም እያሾፈች እንዳለ ሪች ደግሞ አንቺም መሾፍ ጀመርሽ እንዴ ወይ ቀን ሲጥር እያለች ታሾፋለች ማለት ነው። ሁሉም በማሚ ላይ ያው የማሚን መጥፎ ነገር ስላወቁ በጣም እያሾፉባት ነው ያሉት። ሰራተኛዋ ደግሞ ሪችን ምርጧ የት ሄደች ምናምን ትላታለች ማለት ነው። ከዛ ለምን ፈለግሻት ምናምን ትላታለች ማለት ነው። አይ በጣም ፈልጊያት ምናምን ሰሞኑ ግን አንቺ እያለች ሁኔታሽ ደስ አላለኝም እያለች ትላታለች ማለት ነው። በቃ ምን አደረኩኝ እያለች ስትላት ሰራተኛው ለሪች በቃ ሂጂ ትላትና ትልካታለች ወደ ሰራተኛውን ወደ ኩሽና ማለት ነው። ከዛ ሪች ተነስታ ማሚን ትነካካታለች ማለት ነው። እያየቻት እንዳለ ያው ሪች
ርች ተነስታ የማሚቲን ሙቅ ያመጣችላትን ርች ታጠጣታለች ማለት ነው፣ ለማሚ ማለት ነው። ከዛ ርብቃ ትመጣና ርች ምንድነው የምታጠጭ ማሚን ምናምን ትላታለች ማለት ነው። ርብቃ ደግሞ በዚህ ፍጥነት እንዴት ሰርተሽ ነው እንዴ የምታጠጫት ምናምን እያለች ትላታለች ማለት ነው። አይ እኔ አይደለሁም አዙ ነች አፍልታ ያመጣችሁ እንዴ አዙ አፍልታ መጣች ምናምን ብላ ተደንቃ ትጠይቃታለች ማለት ነው። ያው ርብቃና ርች ያወሩ እንዳለ ሳያስቡት ቀስ ብሎ ይመጣና እዩ ያስደነግጣቸዋል። ከዛ ርች ውይ አንተ ደግሞ አስደነገጥክን ምናምን ነገር ትለዋለች ማለት ነው። እና ነግሬሽ ነው እንዴ የሚመጣው ምናምን ብሎ ይላታል ማለት ነው። ተነገርሽ እንዴ እንደዚህ ምናምን ብሎ እያለ እየቀለደባት ነው ያለው። እና ታዲያ ልብሽን ሊያዝልሽ እንዴ ከተነገርሽ ሲላት አይ እኔ አልፈልግም ትለዋለች። የኔ ልብ በቀላሉ የሚወርቅ ልብ አይደለም ትለዋለች ማለት ነው። ከዛ ርብቃ ደግሞ ደንግጣ ርች ብላ ትላታለች ማለት ነው። ከዛ ርብቃ ሙቁን ይሄን ነገር ግን ቀምሰሽዋል እንዴ ምናምን ትላታለች። ምኑን ሙቁን? አዎ ግን ሽታው ደስ አይልም ምናምን ትላታለች ማለት ነው ርብቃ ለርች። አንቺ እርጉዝ አይደለሽ እንዴት ደስ ይልሻል ብላ ርች ለርብቃ ትላታለች ማለት ነው። አይ እንደሱ አይደለም ምናምን እያለቻት ነው እየተከራከረች ነው ያለችው ማለት ነው። እስቲ ቅመሹ ብላ ስትሰጣት ማለት ነው። ርች ደግሞ ታነሳውና ስትቀምሰው ትልና በስመ አብ ምንድነው ምናምን ነገር እያለች እንትን ትላለች ማለት ነው። ምንድነው ትልና ርብቃ እንትን ስትላት ርች ደግሞ አይ ሽንኩርት አለው ምናምን ነገር እና ታዲያ ይሄንን ነው ያጠጣሻት እንዴ ስትላት እና እኔ መቼ አወኩኝ ትላታለች ማለት ነው ርች ለርብቃ ማለት ነው። ደግሞ እምቢ ስትለኝ ማሚ እኮ በግድ ማጠጣት እያለች ርች ለርብቃ ትላታለች። ርብቃ ደግሞ ዋያ ያዙ ምናምን ነገር እያለች እንትን ትላለች ማለት ነው። ሚስኪን ርብቃ ግን በጣም ነው የምታሳዝነው። ለሁሉም ለእናትየው እነሷን ለመግደል ብዙ ነገር እየጣሩ ነው። እናትየውም እዩ የአቤል ጓደኛ ግን ሚስኪን ርብቃ ግን ለእናትየው በጣም እያዘነች እየተከራከረችላት በጣም እየጠበቀቻት ነው። ልጆቿ እንኳን እንደዚህ የሚጠብቋት ነገር አይደለም። አቤል በጣም ይቆይባትና ርብቃ ደንግጣ እንዴ ቆይ የምን ብሎ ነው ምናምን ነገር ትላለች ማለት ነው። እና የት ሄዶ ነው ምናምን ነገር ስትላት ርብቃ ርች ለርብቃ አይ ውሃ ሊያመጣ ሄዶ ነው ምናምን ትላለች ማለት ነው። ከዛ በጣም ተጨንቃ እንዳለ ርች ደግሞ እስቲ ደውዪለት በቃ ከምትጨናነቂ ትላታለች ማለት ነው። ከዛ ርብቃ ትደውልለት ነበር ደወለችለት ለአቤል። ከዛ አቤል ደግሞ አይ እየመጣሁ ነው እዚህ አጥቼ ሩቅ ቦታ ሄጄ ነው ምናምን ነገር ይላል ማለት ነው። ከዛ እዩ ደግሞ እኔ እኮ ብዬሽ ነበረ ምናምን እያለ ጥርስ እየነከሰ ነው ያለው። ሰራተኛዋ ደግሞ እየደወለችም ስልክ ለአቤል ለጓደኛው እየደወለችላት ነው ሰራተኛዋ። መድኃኒቱን አሁን ላድርገው እንዴ ምናምን እያለች ስትላት አዎ አድርጊው ግን በጥንቃቄ ትላታለች። እሺ እጠነቀቃለሁ እና ካዘጋጀሽው ደውዪልኝ ትላታለች። እሺ እደውልልሻለሁ ትላታለች ማለት ነው። እንደምታኮሪ ደግሞ እተማመናለሁ ትላለች የአቤል የድሮ ጓደኛው ለሰራተኛዋ። እሺ አኮራሻለሁ ብላ ያው ሰራተኛው ፈልጋም አይደለም እንደዚህ አይነት ነገር ልታደርግ ያደረገችው በፍራቻ ነው። እናቷንም እገልብሻለሁ ስላለቻት ያው ያለ ፍላጎቷ እየጸጸታት በጣም እየዘገነናት ነው እንደዚህ አይነት ነገሮችን ለማድረግ የወሰነችው ማለት ነው። ሳሎን ቁጭ ብለው ርብቃ አቤል ርች ቁጭ ብለው እንዳለ እነሱ ጌማቸውን እየተጫወቱ እንዳለ ማለት ነው። ርብቃ ሆዷን ያማታል ማለት ነው። ወይኔ ወገቤ ምን ሆንሽ ምናምን ሲሏት ወገቤን ምናምን እያለች እንትን አይ መቀመጡ ይሆናል ምናምን ይላታል አቤል ማለት ነው ለርብቃ። ከዛ አይ እሱ አይደለም ይሻለኛል እዚህ ብቀመጥ ምናምን ትለዋለች። ርች ደግሞ ግቢና ተኚ ስትላት አይ አቤልን እጠብቀዋለሁ እሱ ይምጣና ገብቼ እተኛለሁ ትላለች ማለት ነው። እንደመጣ መጥቼ እነግርሻለሁ ምናምን ትላታለች ርች ለርብቃ። አይ እሱ እንደሱ ብዬ አይደለም ምናምን ነገር ትልና እንትን ስትላት ግቢና ተኚ በቃ ያው
ስላመማት እሺ ብላ ተነስታት ገብታ ትገባለች ማለት ነው። አቤል ርብቃ ተነስታ ስትሄድ በጣም ከባድ ነው እያለ ለርች ይላታል ማለት ነው። ርች ደግሞ ምናምን ትለዋለች ማለት ነው። ልጅ መውለዱን ነው ምናምን ትለዋለች ይላታል ርች። ርች ደግሞ እንዴ ገና ምን አይተህ ነው ደግሞ አንተ ትለዋለች። እስቲ ያት ርች ርብቃን እስቲ ያት ምናምን እያለ ይላታል። አዎ እንዴ ምናምን ትለዋለች ርች ለአቤል ማለት ነው። እዩ ከዛ በኋላ ቢቀርስ ምናምን ነገር እያለ ለርች ይላታል። እሱማ አይሆንም እንዴ ይሄ ምናምን ትለዋለች ማለት ነው። ትዳር አግብተ እንዴት ልጅ ይቀራል? መውለድ ግዴታ ነው ምናምን እያለች ትለዋለች ለአቤል ለእዩ ማለት ነው። ርች ማለት ነው። በትዳር ውስጥ ደግሞ ያለ ልጅ አይሆንም እያለች ርች ለአቤል ለእዩ ትለዋለች። እዩ ደግሞ እሺ እያለ እየቀለደባት ነው ያለው። በቃ ስታገባ ታየዋለች ርች ለእዩ ማለት ነው። እሺ አንቺ ደግሞ አታነካኪኝ ይላታል ማለት ነው። ርብቃ ገብታ ክላስ ውስጥ እንዳለች ሰራተኛዋ ትመጣና ተኝታ ስታያት ሰራተኛዋ ያው መድኃኒቱን ልታበላት አይደለ? ከዛ ምን ሆነሽ ነው የተኛሽው ምናምን ስትላት አይ ወገቤን አሞኝ ምናምን ትላለች ማለት ነው ርብቃ። ውይ እኔን ትላትና ሰራተኛዋ በቃ እኔ ውሃ ላምጣልሽ ስትላት አይ አልፈልግም ምግብ ላምጣልሽ ምናምን አሪፍ ያበደ ሰርቼልሻለሁ ስትላት አይ አልፈልግም ነገ እበላለሁ እያለቻት እንዳለ እንደዛ ደግሜ ምናምን ስትላት በቃ ርብቃ የዋ አይደለች እሺ በቃ አምጪልኝ ትላታለች። ሰራተኛዋ ደግሞ እሺ ርብቃ በጣም አመሰግናለሁ ብላ ምግብ ልታመጣላት ትወጣለች ማለት ነው። አምጥታ በመርዝ የተቀላቀለውን ምግብ ትሰጣታለች ማለት ነው። ርብቃ ደግሞ አንስታ ርብቃ መድኃኒት የተቀላቀለውን ስትሰጣት ያው ሰራተኛውም ወዳ አይደለም ያው ተይዛ ነው በቤተሰቦቿ አስፈራርታት ነው። ርብቃ አንስታ ስትበላ በጣም እየዘገነናት እንዲህ እያለች ነው። ልክ ሳትቆርሰው ድራማዋ አለቀ። በሚቀጥለው ይዤ እቀርብላችኋለሁ። ወዶቼ ተከታተሉኝ። አስተያየት ምናምን ካላችሁ ደግሞ በኮመንት አስተያየት ስጡኝ። አመሰግናለሁ ወዶቼ። በአዲስ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ሰብስክራይብ እና ላይካችሁ አይለየኝ። ቻው